ወንድሞችና እህቶች ሳይንስ አርማጌዶን የሚለውን ቃል ሃይማኖታዊ ይዘቱን ገፎ የሰው ልጅን ህልውና አደጋ ላይ ሊጥሉ በሚችሉ ተጨባጭና ቁሳዊ ክስተቶች ከቶታል ቢባል ምን ትላላችሁ? በእርግጥም ሳይንስ አርማጌዶንን በራሱ መንገድ ተርጉሞታል። The Doomsday Clock ወይም የጥፋት ሰዓት የተባለው የሳይንቲስቶች መለኪያ ዛሬ ዓለም ለጥፋት እጅግ በጣም በቀረበችበት ሰዓት ላይ መሆኗን ያሳያል። አንዳንድ ታዋቂ የኮስሞሎጂ ባለሙያዎች እንደሚገልጹት የ21ኛው ክፍለ ዘመን የሰው ልጅ ስልጣኔ በራሱ የቴክኖሎጂ ውጤቶች የመጥፋት ዕድሉ 50% ነው ይላሉ። እንዴትና እንደምን ለሚለው መጠይቅ እነሆ ምላሹን ከዛሬው ዝግጅታችን ይታደሙት። አርማጌዶን በራሱ ግብ አይደለም፣ ይልቁንም ወደ ሺህ ዓመቱ መንግሥት ወይም ሚሌኒየም መሸጋገሪያ ድልድይ ነው። በሥነ መለኮት ምሁራን ዘንድ ይህ ጦርነት የሰው ልጅ ስልጣኔ በራሱ መንገድ ሰላምን ማምጣት እንደማይችል ካረጋገጠ በኋላ መለኮታዊ ሰላም በምድር ላይ የሚሰፍንበት የመክፈቻ ቁልፍ ተደርጎ ይወሰዳል። በአጭሩ አርማጌዶንን ከጥፋት ባለፈ እንደ ዳግም ልደት ወይም ሪበርዝ ያየዋል። ልክ አንዲት እናት ለምጥ እንደምትጨነቅ ዓለምም አዲስና ፍጹም የሆነ ሥርዓት ከመውለዷ በፊት የምታልፍበት የሕመም ወቅት መሆኑን ያስተምራል። በሥነ መለኮታዊው ሰማያዊ ትንቢትና በታሪካዊው የመጊዶ ድምፅ መካከል ሆነን አሁን ደግሞ የዘመናዊው ዓለም አዲሱ ነቢይ ወደ ሆነው ወደ ሳይንሳዊው ቤተ ሙከራ እንሻገራለን። ሳይንስ አርማጌዶን የሚለውን ቃል ሃይማኖታዊ ይዘቱን ገፎ የሰው ልጅን ህልውና አደጋ ላይ ሊጥሉ በሚችሉ ተጨባጭና ቁሳዊ ክስተቶች ይተካዋል። ታዋቂው የኮስሞሎጂ ባለሙያ ሰር ማርቲን ሪስ አወር ፋይናል ሃወር በተሰኘው መጽሐፋቸው ላይ እንደሚገልጹት የ21ኛው ክፍለ ዘመን የሰው ልጅ ስልጣኔ በራሱ የቴክኖሎጂ ውጤቶች የመጥፋት ዕድሉ 50% ነው። ሳይንሳዊው አርማጌዶን በሦስት ዋና ዋና መንገዶች ይገለጻል። አንደኛ፣ የኒኩለርና የቴክኖሎጂ ፍልሚያ። ይህ እይታ ከመጽሐፍ ቅዱሳዊ የእሳትና የጭስ መግለጫ ጋር እጅግ የቀረበ ነው። ሳይንቲስቶች የኒኩለር ክረምት ወይም ኒኩለር ዊንተር ብለው የሚጠሩት ክስተት በሃያላን አገራት መካከል በሚነሳ ግጭት ምክንያት የሚፈጠር ጭስ ፀሐይን በመጋረድ ምድርን ወደ በረዶነትና ወደ ረሃብ እንደሚከታት ያስረዳሉ። እንደ ካርል ሳጋን ያሉ ሳይንቲስቶች ይህንን ራስን የማጥፋት ስልተ ቀመር ብለውታል። ዛሬ የምናየው የኒኩለር ጦር መሳሪያዎች ዘመናዊ መሆንና ወደ ህዋ መጠቆም አርማጌዶንን ከምድር ወለል አውጥቶ ወደ ከዋክብት ምህዳር ያሸጋገረ ሳይንሳዊ ስጋት ሆኗል። ሁለተኛ፣ ሰው ሰራሽ አስተውሎና የባዮቴክኖሎጂ ስጋት። በዚህ ዘርፍ ጥናት የሚያደርጉ እንደ ኒክ ቦስትሮም ያሉ ምሁራን ሱፐር ኢንተለጀንስ በተሰኘው ስራቸው የሰው ልጅ የፈጠረው ሰው ሰራሽ አስተውሎት ወይም ኤአይ ከቁጥጥር ውጪ ሆኖ የሰው ልጅ እንደ ስጋት የሚያይበት ደረጃ ላይ ሊደርስ እንደሚችል ያስጠነቅቃሉ። ይህ የማሽኖች አርማጌዶን ይባላል። በተጨማሪም በቤተ ሙከራ የሚሰሩ ገዳይ ቫይረሶች በአጋጣሚ ይሁን ሆን ተብለው ቢለቀቁ ዓለም አቀፋዊ ወረርሽኝ ፈጥረው የሰው ልጅ ታሪክ ሊደመድሙ እንደሚችሉ ሳይንሱ በስጋት ያስቀምጣል። ይህ የጥንቱን ቸነፈር በዘመናዊ ሳይንሳዊ ላቦራቶሪ መተካት ነው። ሦስተኛ፣ የአየር ንብረትና የተፈጥሮ ሚዛን ማዛባት። ሳይንስ አርማጌዶንን እንደ አንድ ድንገተኛ ጦርነት ብቻ ሳይሆን እንደ ረጅም ሂደትም ያየዋል። የአየር ንብረት ለውጥ፣ የውቅያኖሶች መሞቅና የብዝሃ ሕይወት መጥፋት ምድርን ለሰው ልጅ መኖሪያነት እማትመች ያደርጋታል። ይህ ጸጥተኛው አርማጌዶን ይባላል። ሳይንቲስቶች ስድስተኛው የጅምላ ጭፍጨፋ ብለው የሚጠሩት ሂደት አሁን መጀመሩንና ይህም የታሪክ መደምደሚያ ሊሆን እንደሚችል ይከራከራሉ። ይህ እይታ ከሥነ መለኮታዊው ምድር ትነዋወጣለች፣ ባህርም ይናወጣል ከሚለው ገለጻ ጋር በሳይንሳዊ ቋንቋ ይጣጣማል። ዛሬ ዓለማችን ያለችበት የኢነርጂ ሽሚያና የሀብት እጥረት ሳይንሳዊውን አርማጌዶን ወደ እውነትነት እየቀየረው ይገኛል። ሳይንቲስቱ ስቲቨን ሆኪንግ ከመሞታቸው በፊት እንደተነበዩት የሰው ልጅ በሚቀጥሉት 1000 ዓመታት ውስጥ ሌላ መኖሪያ ፕላኔት ካላገኘ በራሱ በፈጠረው ሳይንሳዊ አርማጌዶን ይጠፋል። በመሆኑም አርማጌዶን በሳይንቲስቶች እይታ ተራ ተረት ሳይሆን የሰው ልጅ የቴክኖሎጂ ብስለትና የሞራል ዝቅጠት የሚጋጩበት፣ ውጤቱም የህልውና ጥያቄ የሚሆንበት የእውነት ላብራቶሪ ነው።
ለአርማጌዶን ጦርነት የሚሰጠው ስነ መለኮታዊ ትንታኔ እንደተጠበቀ ሆኖ ለዓለም ፖለቲከኞች፣ ለወታደራዊ ስትራቴጂስቶችና ለጂኦፖለቲካ ተንታኞች ደግሞ ይህ ቃል ሌላ ትርጉምና ተግባራዊ አንድምታ አለው። በፖለቲካው ዓለም አርማጌዶን የሚለው ቃል የሃይማኖት ጉዳይ ብቻ ሳይሆን የኃይል ሚዛን ፍጹም መፈራረስን የሚገልጽ ስልታዊ ስጋት ነው። ለዓለም ፖለቲከኞችና ስትራቴጂስቶች አርማጌዶን የሚከተሉት 3 መሠረታዊ ገጽታዎች አሉት። አንደኛ፣ የኃይል ሚዛን ፍጹም መናጋትና የዜሮ ድምር ጨዋታ። ለስትራቴጂ ጥናት ባለሙያዎች አርማጌዶን ማለት በዓለም ኃያላን መካከል የሚደረግ አሸናፊና ተሸናፊ የማይለይበት ይልቁንም ሁለቱንም ወገኖች ወደ ጥፋት የሚወስድ ፍጥጫ ነው። እንደ ሄነሪ ኪሲንገር ያሉ ዲፕሎማቶችና ስትራቴጂስቶች እንደሚተነትኑት ዓለም አቀፋዊ ጦርነት የሚቆመው በኃያላን ሀገራት ስምምነትና ፍርሃት ላይ ነው። አርማጌዶን በፖለቲካው እይታ አንዱ ወገን ሌላውን ለማጥፋት በሚወስደው እርምጃ ራሱንም ጭምር የሚያጠፋበት ደረጃ ላይ መድረስ ነው። ዛሬ በታላላቅ ኃያላን መካከል የሚታየው ውጥረት ፖለቲከኞች ወደ አርማጌዶን እየተቃረብን ነው ብለው እንዲያስጠነቅቁ የሚያደርጋቸው አንዱ ወገን ሌላውን ሙሉ በሙሉ ለመቆጣጠር በሚያደርገው ሙከራ ዓለምን ወደማይመለስ አዘቅት ሊከታ ስለሚችል ነው። ሁለተኛ፣ የጂኦፖለቲካዊ መጨረሻና የሀብት ሽሚያ። ለስትራቴጂስቶች አርማጌዶን የሚቀሰቀሰው በባዶ ሜዳ ሳይሆን ወሳኝ በሆኑ ስልታዊ ቦታዎች ላይ ነው። መጊዶ ወይም አርማጌዶን በታሪክ የመንገዶች መገናኛ እንደነበረች ሁሉ ዛሬም በስትራቴጂስቶች እይታ አርማጌዶን ሊከሰት የሚችልባቸው ቦታዎች አሉ። ለምሳሌ የሆርሙዝ ሰርጥ የዓለም ነዳጅ መተላለፊያ፣ የታይዋን ወሽመጥ የከፍተኛ ቴክኖሎጂ ወይም ቺፕስ ማምረቻ ማዕከል፣ የኤፍራጥስ ወንዝ ተፋሰስ የውሃ እጥረትና የድንበር ግጭት። ስትራቴጂስቶች እንደሚሉት እነዚህ የሀብትና የመንገድ ሽሚያዎች ፍጹም ጦርነት ወይም ቶታል ዋር ሊያስነሱ ይችላሉ። ይህ ጦርነት በፖለቲካው ቋንቋ አርማጌዶን ይባላል። ምክንያቱም ጦርነቱ አንዴ ከተጀመረ በኋላ በዲፕሎማሲ ሊገታ የማይችልና ሁሉንም የዓለም ክፍሎች በሰንሰለት ወይም ቼን ሪያክሽን የሚጎትት በመሆኑ ነው። ሶስተኛ፣ የቴክኖሎጂ የበላይነትና የሳይበር ኒኩለር ስጋት። በዘመናዊው ፖለቲካ አርማጌዶን ማለት በሰው ቁጥጥር ስር የማይውል ቴክኖሎጂ የሚፈጥረው ውድመት ነው። ስትራቴጂስቶች ዛሬ ስለ ዲጂታል አርማጌዶን ይናገራሉ። ይህ ማለት የዓለም የኃይል ማመንጫዎች፣ የባንክ ሥርዓቶችና የጦር መሳሪያዎች በሳይበር ጥቃት ሲሽመደመዱና ዓለም ወደ ጨለማ ስትገባ የሚፈጠር ምስቅልቅል ነው። እንደ ኒክ ቦስትሮም ያሉ ተመራማሪዎች እንደሚገልጹት የሰው ሰራሽ አስተውሎት ወይም ኤአይ ለጦርነት መሳሪያነት ሲውልና የሰው ልጅን የውሳኔ ሰጭነት ሚና ሲነጥቅ አርማጌዶን በትንቢት ሳይሆን በአልጎሪዝም ስሌት ሊከሰት ይችላል። ለፖለቲከኞች ትልቁ ስጋት የቴክኖሎጂው ሩጫ ወደማይመለስበት ጥፋት የሚያመራ የፍጥነት ደረጃ ላይ መድረሱ ነው። ለዓለም ፖለቲከኞች አርማጌዶን የጥንት ተረት ሳይሆን በየቀኑ በጠረጴዛቸው ላይ የሚታይ ከፍተኛ አደጋ ወይም ሃይ ሪስክ ሴናሪዮ ነው። ስነ መለኮቱ ስለ መለኮታዊ ጣልቃ ገብነት ሲናገር፣ ፖለቲከኞች ደግሞ ስለ ሰዋዊ ስህተት ወይም ሂውማን ኢረር ይናገራሉ። የሰሜን አትላንቲክ ቃል ኪዳን ድርጅት ወይም ኔቶም ሆነ ሌሎች ቀጠናዊ ኃይላት የሚያካሂዷቸው የጦር ልምምዶችና የስትራቴጂ ሰነዶች ዓላማቸው አንድ ነው። ይህንን አርማጌዶን የተባለውን የመጨረሻ ውድመት መከላከል ወይም ለዚያ ዝግጁ መሆን። በመሆኑም አርማጌዶን በፖለቲካው መዝገበ ቃላት ውስጥ የሥርዓት መፍረስ ተብሎ ይተረጎማል። ይህ ግጭት ደግሞ ዛሬ ባለው የኒኩለር ዘመን ከምድራዊ ድንበር አልፎ የሰው ልጅ ሕልውና ለጥያቄ ምልክት የሚዳርግ ታላቅ ክስተት ነው። ዛሬ ዓለማችን ያለችበት ነባራዊ ሁኔታ ከአርማጌዶን ትንቢት ጋር በሚገርም ሁኔታ ተቀራራቢ መልክ እየያዘ መጥቷል። የታሪክ ምሁሩ ሳሙኤል ሃንቲንግተን ዘ ክላሽ ኦፍ ሲቪላይዜሽን በሚለው መጽሐፋቸው እንደተነበዩት የ21ኛው ክፍለ ዘመን ግጭቶች በሀገራት መካከል ሳይሆን በባህልና በሃይማኖት ማንነቶች መካከል የሚደረጉ ናቸው። ይህ የስልጣኔዎች ግጭት ለአርማጌዶን ጦርነት መንደርደሪያ ተደርጎ ይወሰዳል። የመካከለኛው ምስራቅ የፖለቲካ ማዕከልነት መጊዶ የምትገኝበት ቀጠና ዛሬም የዓለም የፖለቲካ ርዕደ መሬት ማዕከል ናት። እንደ ጆርጅ ፍርዲማን ያሉ የስትራቴጂ ጥናት ባለሙያዎች እንደሚተነትኑት የመካከለኛው ምስራቅ አለመረጋጋት የኃያላን አገራትን ፍላጎት በአንድ ቦታ የሚያጋጭ ጥቁር ቀዳዳ ሆነዋል።
ይህ የኃይላት ፍጥጫ በትክክልም በመጽሐፍ ቅዱስ የዓለም ነገሥታት ወደ ጦርነት ይሰበሰባሉ ተብሎ ከተነገረው ትንቢት ጋር ሰርጥ ለሰርጥ ይጓዛል። ሳይንስ አርማጌዶንን በራሱ መንገድ ይተረጉመዋል። ዱምስዴይ ክሎክ ወይም የጥፋት ሰዓት የተባለው የሳይንቲስቶች መለኪያ ዛሬ ዓለም ለጥፋት እጅግ በጣም በቀረበችበት ሰዓት ላይ መሆኗን ያሳያል። የኒኩለር ጦር መሳሪያዎች መከማቸት አርማጌዶን የተባለውን ጥንታዊ የጥፋት መሰል በዘመናዊ የሳይንስ ቋንቋ አመድና ጭስ አድርጎታል። የታሪክ ክንውኖችና የነባራዊ እውነታው ትስስር ስንመለከት በአሁኑ ወቅት የምናየው የዓለም ሥርዓት መናጋት የታሪክ ተመራማሪዎች የሽግግር ዘመን ወይም ኤጅ ኦፍ ትራንዚሽን ብለው የሚጠሩት ነው። አርማጌዶን ለሰው ልጅ ታሪክ ትልቅ መስታወት ነው። በውስጡ የጥንታዊቷን ሜጊዶ ደም አፋሳሽ ታሪክ፣ የነቢያትን አስፈሪ ትንቢቶች፣ የሳይንቲስቶችን ስጋትና የፖለቲከኞችን ሽኩቻ አቀናጅቶ ይዟል። ዛሬ ዓለማችን ያለችበት የውጥረት ወቅት ይህ ቃል ከመቼውም ጊዜ በላይ ትርጉም እንዲኖረው አድርጎታል። የሰው ልጅ በታሪክ ጉዞ መጨረሻ ላይ የሚቆመው በራሱ የጥፋት መሳሪያ ፊት ይሁን ወይንም በመለኮታዊ ፍርድ አደባባይ፣ አንድ እውነት ግን ግልጽ ነው። አርማጌዶን የፍጻሜ ብቻ ሳይሆን የአዲስ ጅማሮ ዋዜማ ተደርጎም ይታሰባል። ጥፋቱ የድሮውን ሥርዓት የሚገረስስ ከሆነ ከጥፋቱ በኋላ የሚመጣው ሰላም ደግሞ የሰው ልጅ ዘላለማዊ ናፍቆት ነው። ጨርሻለሁ። ታደሰ ሞገስ እንደጻፈው በቸር ያሰንብተን።